ቲና ተዋረደች። እንግዲህ አባባ ዶክተር ይዞ በመምጣት እቤት ድረስ ምርመራ ታደርጊያለሽ፣ አንቺ ጤነኛ መሆንሽን ማረጋገጥ የምፈልገው በዚህ ምርመራ በማድረግ ነው በማለት እቤት ይዘው ከመጡ በኋላ እሷ ግን በጭራሽ አላደርግም በማለት በጽሁፍ ልታታለላቸው ነበረ። ቲና ተይ እንደዚህ አትሁኝ፣ ይሄ ነገር የባስ ይጎዳሻል። አንቺ ዋናውን ካሜራ ስታጠፊ፣ እኔ ግን በድብቅ ካሜራ ቀርጬሻለሁ። ስለዚህ ሰው ፊት ከምትዋረዲ ምርመራውን ብታደርጊ ይሻልሻል በማለት አባባ ሲሏት ደንግጣ እሺ ምርመራውንም አልፈልግም፣ ምንም ነገር አያስፈልገኝም በማለት ተነስታ ከቤት ልትወጣ ስትል እንደዚህ በቀላልማ አንላቀቅም በማለት እንግዲህ ዶክተሩን አመሰግናለሁ ብለው ከቤት ከሸኙት በኋላ ካሌብ ይህን ሲሰማ እገላታለሁ በማለት ግብ ግብ ሲፈጥር አባባ ግን ከአሁን በኋላ ይህ ነገር የማንኛቸውም ስራ አይደለም፣ የኔ ስራ ነው፣ ለእኔ ተውት፣ እናንተ አያስፈልግም፣ እናንተ ተውት፣ እኔ ራሴ እጨርሰዋለሁኝ። ቲናና እኔ ብዙ ያልጨረስናቸው ነገሮች አለን በማለት እንግዲህ አባባ መረር አድርገዋል አሁን ላይ ማለት ነው። እሷም ቆይ ከመቼ ወዲህ ነው እንደዚህ የሆነው? እኔ ሳውቀው እኮ እንደዚህ አልነበረም፣ ካልሆነ ከቤት ያስወጣኛል እንጂ በዚህ ልክ እኮ አስፈራርቶኝና ዝቶብኝ አያውቅም። ቆይ ምን ሊያደርገኝ ነው እያለች ከራሷ ጋር ሀሳብ ይዛለች። ቲና እንደስከዛሬው ቀለል ያለ ነገር አይደለም የገጠማት፣ በጣም የከበደ ነገር ነው የገጠማት ማለት ነው። እንግዲህ ትሁትም የጨነቃትን አደርግሻለሁ ያለቻትን በሙሉ ለኤደን ነግራት ስለነበረ ኤደን ወደ ቤት ከመጣች በኋላ አባዬ ትሁትን እያስፈራራቻት ነው፣ ይችሊ በፍጹም መልቀቅ የለብንም እያለች ስትነግራቸው ደግሞ ትሁትን ምን አድርጊ ነው ብላ የምታስፈራራት? ቤተሰቦቿን አግኝታቸዋለች። እንዴት እንዳገኘቻቸው ግን አላውቅም። ሲጀመር እሷ እኮ ከባድ ነገር ይዛብን እንደመጣች እኮ እኔ እርግጠኛ ነበርኩኝ አባዬ፣ እስከዛሬ ድረስ መድረስ አልነበረብንም። እኔን አልተቀበላችሁኝም፣ እኔን አላመናችሁኝም እና ነው ስትል እንግዲህ አባባ ልጅ አንቺን ማመንና አለማመን አይደለም፣ እኔ ፈተና እየፈተንኳት ነው። በቀን በቀን እየተከታተልኩ በቪዲዮ በሚሞሪ እያስቀምጥኩ ነው ቪዲዮውን። እሷ ብታጠፋውም እኔ ግን ድብቅ ካሜራ አለ ተጨማሪ። ዋናው እኮ ይሄ እሷ እንድታየው ለእሷ ብዬ ነው እንጂ ዋናውን ድብቁን ማንም የሚያውቀው የለም በማለት እዚህም ስራ ቦታም የትም ሆኜ መከታተል እችላለሁኝ። በእሷ ቤት አሁን አያየኝም ብላ ነው። እኔ ግን ስራ ስወጣም ስራ ቦታ የሆኜ እከታተላታለሁ ምን እንዴት እንደምታደርግ ስትል እንግዲህ ኤደን ተጠግታ ልትመታ ስትል ኤደን እባክሽን እኔ እበቃለሁኝ፣ እኔ እንዴት ማድረግ እንዳለብኝ እኔ አውቃለሁኝ እና እሷን ለእኔ ተይልኝ፣ እንዴት ስታደርገኝ እንደነበረች አሁን ደግሞ ዋጋዋን የምትቀበልበት ጊዜ ደርሷል። ቲና ምንም ነገር ሳላደርግሽ ከቤት አስወጥችሽ ነበረ፣ ነገር ግን ተመልሰሽ የመጣሽው አንቺ ሆነሽና ምንም ላደርግሽ አልችልም፣ ሂሳቤን አወራርዳለሁ በማለት እንግዲህ ሲነግሯት ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ቲና በባለፈው ሳምንት ኤደን ጋር ደህና ነሽ ተነሽ እያለቻት ባለበት ሰዓት ስታስመስል ነበረ። ለአባባም ነግራቸው አባባም ልክ እንደማያውቅ ነገሩን ኤደን ጋር ከሄዱ በኋላ ኤደን እባክሽን ተያት፣ ይሄ ነገር እኮ እውነት ከሆነ በካሜራ መያዙ አይቀርም በማለት ነገሩ እንደ በስበስ አድርገውት ነበረ ማለት ነው። ነገሩ እንደ ቀላል አይተውት ካሜራውን ትልቁን ካሜራ ሲያዩት ቪዲዮ አልነበረም እና ቆይ ካሜራው ደግሞ ጠፍቷል፣ ማን ነው ሊያጠፋው የሚችለው ብለው ሲሉ እሷ ናት የምታጠፋው፣ ከእሷ ውጭ ማን ያጠፋው ይችላል? ስለዚህ ኤደን ያለችው ነገር ትክክል ነው በማለት ድምዳሜ ላይ ደርሰው ነበረ ማለት ነው። እንግዲህ አባባም ወደ ስራ ካሌብም ወደ ስራ ከሄዱ በኋላ ኤደንና ትሁት ተመካክረው ተይ እባክሽን ትሁት አባዬን ትጎዳዋለች፣ ካሌብንም ተወስድብሻለች። ስለዚህ አንቺ በጣም ትጎጃለሽ። እኔ እንኳን ምንም አልጎዳም፣ የኔ ስራ ቲናን ለማጋለጥ ነው እንጂ አንቺ ግን በብዙ ነገር ትጎጃለሽ እና ይቺ ልጅ እንደምንም ብለን እናጋልጣት ብላ ስትላት ኤደን እኔ ቁሜ ነው ሙቼ አባዬን የምትጎዳው? እንደዛማ አታደርግም በጭራሽ። በቃ እንደዛ ካልፈለግሽ እኔ ምልሽን ስሚ ትሁት ስትላት ተነጋግረው ትሁትም እንግዲህ ወደ
ክችን ስትገባ ኤደንም ወደ ቤቷ ሄዳ ነበረ ማለት ነው። እንግዲህ ትሁት ቤት እየጠራረገች ቤት እያጸዳች ባለበት ሰዓት ተመስገን ሲመጣ በጣም ደንግጣ ለምን መጣ ስትርበተበት አባዬ አለ ካሌብ አለ ጠራቸዋለሁ ስትል አረ ማላቅ መሰለሽ እንዴ እነሱ ሲወጡ ነው እኮ እኔ የመጣሁት ብሎ ቀጥ ብሎ ብዙም ሳያስፈራራት ወደ ቲና ክላስ ነበረ የሄደው ማለት ነው። ይሄ ነገር በጣም አስፈርቷት ስለነበረ ከአሁን በፊትም እነሱ አንድ ላይ እንደሚሰሩ ታውቃለች። ድጋሚ ምን አገናኛቸው በማለት ፈርታ በጣም ደንግጣ ለካሌብና ለአባባ ስትደውላቸው ካሌብን በፍጥነት ካልመጣ ስትለው እሱም እየገሰገሰ በፍጥነት እየመጣ ስለነበረ አባባ ጋር መንገድ ተገናኝተው ቆይም ሆነ ነው ካሌብ በሰላም ነው እንደዚህ የምትሮጠው ብሎ ሲል አላውቅም አባዬ ተመስገን ቤት መጥቷል ብላ አይነት ትሁት ብለው ሁለታቸውም ተያይዘው በፍጥነት ሲሄዱ ነገር ግን እሱ ወጥቶ ነበረ ማለት ነው። አባባ ቀጥ ብለው ወደ ቲና ክላስ ሄደው ምን እያደረግሽ እንደሆነ ግን ታውቆሻል በማለት አንዳንድ ነገሮችን ያው ነገሩ በተደጋጋሚ ሲደጋገም ካሜራውን በሙሉ መፈተሽ ነበረ። ተመስገንም መጥቶ እንዴት እንደነበረ ምን ሲያወሩ እንደነበረ ሁሉንም ነገር ሲሰሙ ኤደንን ግደልልኝ ስትለው በጣም ደንግጠዋል አባባና ይህ ነገር ከዚህ በላይ መቀጠል የለበትም። እኔ ዝም ባልኩ ሰዓት እሷ የሆነ ነገር ታደርግብኛለች ልጆቼን። ስለዚህ ይሄ ነገር ማብቂያ ማበጀት አለብኝ በማለት እንግዲህ አስበውና አቅደው ሁሉንም ነገር ለማድረግ ተዘጋጅተዋል። አባባ ምን ሊያደርጉ ነው? እስካሁን እኔ አባባ በዚህ ልክ በቲና ሲጨክኑና በቲና ሲናደዱ አይቻቸው አላውቅም። ብዙ ጊዜ ይናደዳሉ፣ ብዙ ጊዜ ይጨክናሉ። ግን ያሁኑ በጣም የከፋ ነው። ለእሷም ራሱ ምን አለ ብታምንኩኝ ብለሽ ትያለሽ ብለዋት ነበር። ቲናም በጣም ፈርታለች። ቆይ ይሄ ሰውዬ ምን ሊያደርግ አስቦ ነው? እንዴት በዚህ ልክ በምን ሊተማመን ነው? አሁን ላይ ውጭ ብትወጣ የባስ ነው የምትጎዳቸው። ያላቸው አማራጭ ምንድን ነው? እዚህ ቤት ፈልጋና ወዳ በዚህ በበሽታ ምክንያት ተመልሳ እስከመጣች ድረስ ስልኳን ተቀብለው ልታደርግ የነበረችውን እቅዷን በሙሉ ማክሸፍ ነው ማለት ነው። የእሷን እቅድ ቲና ካሁን በኋላ እንግዲህ ጉልበት የላትም። ትሁትም ላይ የመዛት አቅም የላትም። ተመስገንም በዚህ ልክ እቤት የሚመላለስበት እድል አይኖረውም። ምክንያቱም የግዴታ መጠበቅ አለብኝ ብለዋል አባባ ማለት ነው። ተመስገን እርግጥ ነው ምንም እንኳን ትሁትን ቢፈልጋትም ነገር ግን ሰዎች የማጥፋት አላማ የለውም። ሰዎችን ካጠፋው እኔ እስር ቤት ከገባው ብዙ ነገር ይበላሽብኛል። የሰው መግደሉ ምንም ጥቅም የለውም እና ምክንያቱም እሷን አስወገድኩ ስል ሌላው እሷን ለምን አጠፋ ብሎ በሚመጣ ሰዓት መንገድ የገባውን ሁሉ እየገደልኩ በዚህ ሁኔታ አልቀጥልም። አንቺም በጀመርሽበት እኔ ስታየኝ ሕፃን እመስልሻለሁ እንዴ? በዚህ ግባ በዚህ ውጣ እንደምትይ ዝም ብዬ የምወጣ ነው የሚመስልሽ? ይልቅንስ ይሄን ነገር ብታቆሚ ይበቃሻል ብሎ ነግሯት ነበር። እርግጥ እሱም ሄደው ይሄ ስራው አልተመቸውም ማለት ነው። አንድ ቀን እንደሚያጋልጣትና አንድ ቀን እንደሚያዋርዳት እሱ እርግጠኛ ነበረ። ነገር ግን ያለው ነገር ሆኗል። ኤደን መጀመሪያ በመንቃቷ ቤተሰቡን በሙሉ እንዲነቃ አድርገዋለች። ትልቅ መሰናክል የሆነችባትና ደግሞ በቃ የተጠራጠረቻት ቀድማ ኤደን ስለሆነች ትኩረቷ ኤደን ላይ ነበረ፣ ቲና ማለት ነው። እንግዲህ ትሁት አዛኝ አይደለች። ምግብ ሰርታ ልታበላት በሄደችበት ሰዓት ስታጎርሳት እየበላች ባለበት ሰዓት መድኃኒትሽን ላምጣ ብላ መድኃኒቷን ይዛላት ሄዳ ያው ስለተጠራጠረች ዋጭ ብላ ውሃ መድኃኒቱንም ሰታት ነበረ ፈትታ ማለት ነው። ትሁት ቤት እንግዲህ የዋጠች አስመስላ ነበረ። ልክ ትሁት ዘወር ስትልላት ካፏ አውጥታ በእጇ ይዛው ነበር። እንግዲህ ትሁት ተመልሳ በመሄድ ካፏ አውጥታ በእጇ ይዛው ስለነበረ መድኃኒቱን እስኪ እጅሽ ስትላት ምንም መድኃኒቱን በእጇ ይዛ ለመደበቅ ስትሞክር ነገር ግን እንደምንም ብላ ቀምታ
በእጇ የያዘችውን ለመውሰድ ትችላለች። ኧረ ምን ነው ከደቂቃ በፊት ምንም የማይሰራ እጅ አልነበር እንዲ ያለሽ? ምን ነው አሁን ጠነከረ እንደዚህ ስትላት፣ ይህንን ነገርማ አባዬ ቤተሰቡ በሙሉ ማወቅ አለበት ብላ ትሁት እንግዲህ ብድግ ብላ ልትሄድ ስትል፣ ይህንማ እንድታደርጊ አልፈቅድልሽም ብላ መንገድ ላይ ተንስታ ስትቆም የበለጠ ነበር የደነገጠችው ትሁት ማለት ነው። ምን ነው ደነገጥሽ? እንደዚህ ይሆናል ብለሽ አልጠብቅሽም ነበር እንዴ ስትላት፣ በጣም ደንግጣ አፏን ስለያዘች በጣም የምትገርሚ መጥፎ ሴት ነሽ ቲና ስትላት፣ መጥፎዋማ አንቺ ነሽ፣ ታሳዝኛለሽ። የዋህ ሰዎች ምን እንደሚሆኑ ግን ታውቂያለሽ ስትላት፣ የዋሆች ምንም አይሆኑ፣ መጥፎ ሰዎች ግን እንዳንቺ ያለው መጥፎና አረመኔ ሰው ግን ሁልጊዜ እንደተመኘ ይቀራል። አንዱንም ሳይይዘው አንዱንም ሳይጨብጠው ከማንም ጋር ሳይሆን ያለ አንድ ነገር ባዶውን ይቀራል፣ ስግብግብ ስለሆነ። አሁን አንቺ ማንም የለሽም፣ ተመልከች እስቲ። ብዙ ጊዜ ተንኮል ለማሴር ትሞክሪያለሽ፣ ግን ካሌብም ሆነ አባዬ ከአንቺ ጎን አይደሉም። ማንም የለሽም፣ ባዶሽን ሁልጊዜ ስትከጂ ትኖሪያለሽ ስትላት፣ ወይዘሮ መሰረት በለጠ ከዚህ በላይ ባንደፋፈር ይበቃል ብላ ስትል በጣም ደንግጣ ነበረ ትሁት። ምክንያቱም የምታውቀው ነገር አላት፣ ስለ ቤተሰቦቿ ጠይቃለች። ስሚ፣ የሆነ ነገር አደርጋለሁ ብለሽ የምትይ ከሆነ አስቢበት። እህትሽና ልጇ በእኔ እጅ ናቸው። ስለዚህ ይህንን ነገር ለአንደኛቸው ትንፍሽ አልሽ ማለት እነሱን በህይወት አታገኛቸውም ማለት ነው። እነሱን በህይወት ለማግኘት ከፈለሽ እኔ የምልሽን ብቻ አድርገሽ ትቀመጫለሽ። ይሄን ነገር ሚስጥር አድርጊው ብላት እንግዲህ እሷም እንደዚህ ማስታረጊ ዝም አልልሽም ብላ አንገቷን አንቃት በያዘችበት ሰዓት አባባ ሲመጡ ምንም እንዳልተፈጠረ ወደ ኪችን ነበር የሄደችው። መሆነሽ ነው ቢሏትም ምንም አልሆንኩ ነበር ያለችው። ድጋሚ ሳላ ተያይዘው ወጥተው ምግብ ስትሰጣት ያው እንደማያውቅ አሁንም ድጋሚ አስመስላ ነበር ስትጫት። ነገር ግን አባባ ትሁት እና እሷ ምን እያደረጉ እንደነበረ አይተዋልና ትሁት ተንስታ ወደ ኪችን ስትሄድ አባባ ቁጭ ብለው ቲና እንዴት ነሽ? እውነት ብዙ ነገሮች ጤነኛ እንደሆንሽ እያመለከቱ ነው ወደ አንቺ እና ምን ይመስልሻል? ጤነኛ ከሆንሽ በጊዜ ብትናገር ይሻላል። በዚሁ ከቀጠልሽ ግን ከባድ ነው የሚሆንብሽ። እመኝኝ፣ እስከ ዛሬ ድረስ ብዙ ነገር አድርገሽ ምንም አላደረኩሽም። ነገር ግን ይሄ ነገር ውሸት እንደሆነ ካወኩኝ ምናለ ታምሜ በነበረ ትያለሽ፣ ከዛ የበለጠ ነው ማደርስብሽ ብለው ሲሏት በጣም ደንግጣ ነበር። አባባ ከሄዱ በኋላ ቆይ ምን ለማድረግ አስቦ ነው ይሄ ሰውዬ? ምን ቢያቅድ ነው ስትል ነበረ። አባባ ቀጥ ብለው ተንስተው ወደ ሆስፒታል ሰው አናግረው ይዘው በሚመጡ ሰዓት እሷ እንግዲህ ትሁትም ሁኔታው ገርሟት ወደ ኤደን ደውላ ኤደን ጋር ሂዳ ነገሩን ስትነግራት ኤደን እንደደረሰችባት ውሸቷን እንደሆነ ቆማ እንደነበረ ሁሉንም ስትነግራት በቃ ይሄን ነገር ቶሎ ላባዬ እንናገር ስትል አይ አልናገርም ስታት ለምንድን ነው የማትናገር ትሁቴ ስትል ምክንያቱም እኔ ተተናገርኩኝ እህቴን የሆነ ነገር ታስደርግብኛለች ስትል ደግሞ ይሄ ምን ማለት ነው ስትል አይ እህቴን እንዴትና እንዴት እንደሆነ ባላውቅም እህቴን አግኝታታለች። አንቺ ከተናገርሽ እህትሽን አስገድላታለሁ ብላኛለችና ምን እንደማደርግ ግራ ገብቶኛል ትሁት ብላ ስትል በቃ የራሳችንን ሀሳብ እንፈልጋለን ብለው አባባ ግን ቀድሞ ሁሉንም ስለነቁ ዶክተር ይዘው ወደ መኝታ ክላሷ እዛው ድረስ ነበረ። ቲና ዶክተሩ መጥቷል፣ አሁን ይመረምርሻል፣ ሙሉ ምርመራ ትደረጊያለሽ፣ የግዴታ መመርመር አለብሽና ጤነኛ ነሽ ወይስ አይደለሽም የሚለው ነው። እንደታመምሽ ከሆነ ከዚህ በላይ ምን ያክል ጊዜ ትቆያለሽ የሚለውን ማየት እፈልጋለሁኝ ብሎ ሲሉ እንግዲህ አባባ ዶክተር ና ግባ ሲሉ አፏን ከፍታ ነበር የቀረችው። እንግዲህ ኤደንና ቲና ትሁት ወደ ቤት እየመጡ ነበረ። ዶክተሩን ሲያዩት በጣም ተደስተው ነበረ። ሊጋለጥ ነው በማለት አባባም ያው ነገሩን ሁሉንም ያውቃሉ፣ ግን ቢሆንም የበለጠ እርግጠኛ ለመሆን ስለፈለጉ ነው ይህን ነገር ሊያደርጉ የቻሉት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ
ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላማችሁ ይብዛ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ እንግዲህ ዋናው ነገር ለሰው ልጅ የሀገር ሰላም ነውና ሀገራችንን ሰላም ያድርግልን። መልካም ቆይታ ይሁንላችሁ።